በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መስከረም 22 በዚች ቀን የፋርስ ንጉሥ የሳቦር ልጆች የከበሩ ኮቶሎስ እና እህቱ አክሱ በሰማዕትነት አረፉ። ለቅዱስ ኮቶሎስም ጣጦስ የሚባል ክርስቲያን ወዳጅ አለው። ይህም ንጉሥ ሳቦር እሳትን የሚያመልክ ነው። ብዙዎች ምዕመናንን ስለሚያሰቃያቸው ክብር ይግባውና የክርስቶስን ስም ይጠራ ዘንድ በዚያ ወራት የደፈረ የለም። ይህም ጣጦስ በአንዲት ሀገር ላይ ገዥ ነበረ። እርሱ ክርስቲያን እንደሆነ በንጉሱ ዘንድ ወነጀሉት። ንጉሱም ስለ እርሱ የተነገረው እውነት እንደሆነ ወይም እንዳልሆነ ያረጋግጥ ዘንድ ሌላውን መኮንን ወደ እርሱ ላከ። ሁለተኛም ክርስቲያንን ያገኘ እንደሆነ ጽኑ ስቃይን እንዲያሰቃይ አዘዘው። የንጉሥ ልጅ ኮቶሎስም ይህን ነገር በሰማ ጊዜ ወዳጁ ጣጦስ ወዳለባት ወደዚያች ሀገር ሄደ። ያ መኮንንም በደረሰ ጊዜ ጣጦስን በንጉሥ እንደወነጀሉት እንዲሁ ክርስቲያን ሆኖ አገኘው። በዚያን ጊዜም የእሳት ማንደጃ ሰርተው ጣጦስን እንዲያቃጥሉት አዘዘ። ቅዱስ ጣጦስ ግን በመስቀል ምልክት በእሳቱ ላይ አማተበ። እሳቱም የኋሊት ተመልሶ ጠፋ። ኮቶሎስም ይህን ተአምር ባየ ጊዜ እጅግ አድንቆ ጣጦስን ወንድሜ ሆይ ይህን ስራዬ እንዴት ተማርክና አወቅህ? አለው። ጣጦስም ይህ ከስራዬ አይደለም፣ ክብር ይግባውና ከጌታችን ኢየሱስ ክርስቶስ ሃይማኖት ይህ ድንቅ ተአምር ይደረጋል እንጂ ብሎ መለሰለት። ኮቶሎስም እኔ በክርስቶስ የማምን ከሆንኩ እንደዚህ ልሰራ እችላለሁን? አለው። ጣጦስም እንዲህ ብሎ መለሰለት፣ በእርሱ ካመንክ ከዚህ የሚበልጥ ተአምራትን ታደርጋለህ። በዚያንም ጊዜ ቅዱስ ኮቶሎስ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። በዚያን ጊዜም ነበልባሉ እጅግ ከፍ ከፍ እስከሚል እሳቱን አነደዱ። ቅዱስ ኮቶሎስም ቀረብ ብሎ በእሳቱ ላይ በመስቀል ምልክት አማተበ። እሳቱም ወደ ኋላ 12 ክንድ ተመለሰና ጠፋ። ከዚህም በኋላ መኮንኑ ወደ ንጉሥ ሳቦር ከመኮንኑ ከጣጦስና ከልጁ ከኮቶሎስ የሆነውን ሁሉ ጻፈ። ንጉሥም ሰምቶ ጭፍራ ልኮ አስቀረባቸው። የቅዱስ ጣጦስንም ራሱን በሰይፍ ቆረጠውና የሰማዕትነትን አክሊል ተቀበለ። ልጁን ቅዱስ ኮቶሎስን ግን ጽኑ ስቃይን አሰቃየውና ደግሞ እንዲያሰቃየው ለሌላ መኮንን ሰጠው። እርሱም ብዙ ካሰቃየው በኋላ አሰረው። እህቱም አክሱ ወደ እስር ቤት ወደ እርሱ መጣች። ወደ ቀድሞ ስራው እንዲመለስ ተሸነግለው ዘንድ አባቷ ልኳታልና። እርሱ ግን እህቱን ገሰጻት፣ መከራት፣ የቀናች ሃይማኖትንም አስተማራት። ያን ጊዜም ከስህተቷ ተመልሳ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነች። ከዚህም በኋላ ወንድሟ ቅዱስ ኮቶሎስ ወደ አንድ ቄስ ላካት። እርሱም የክርስትና ጥምቀትን በስውር አጠመቃት። ወደ አባቷም ተመልሳ እንዲህ አለችው፣ አባቴ ሆይ ለእኔና ለወንድሜ ለኮቶሎስ የሆነውን ለአንተ ቢደረግልህ ይሻልሃል። ክብር ይግባውና ሰማይና ምድርን በውስጣቸውም ያለውን ሁሉ ከፈጠረ ከጌታ ኢየሱስ ክርስቶስ በቀር ሌላ አምላክ የለምና። ይህንንም ነገር አባቷ ከእርሷ በሰማ ጊዜ በእርሷ ላይ እጅግ ተቆጥቶ ነፍሷን በእግዚአብሔር እጅ እስከሰጠች ድረስ ጽኑ ስቃይን እንዲያሰቃዩአት አዘዘ። በዚህም ምስክርነቷን ፈጽማ የሰማዕትነት አክሊልን ተቀበለች። ወንድሟን ቅዱስ ኮቶሎስን ግን በፈረሶች ጅራቱ ውስጥ አስረው በተራራዎች ላይ አስሮጧቸው። ስጋውም ተቆራርጦ ተበተነ። ነፍሱንም በፈጣሪው እጅ ሰጠ። የቀረ ስጋውንም ወደ 3 ቆራርጠው የሰማይ ወፎች ይበሉት ዘንድ በተራራ ላይ ጣሉት። በእንደዚህም ሁኔታ ምስክርነቱን ፈጽሞ የሕይወት አክሊልን በመንግስተ ሰማያት ተቀበለ። ወታደሮችም ሲመለሱ የሰማዕታትን ስጋ ይወስዱ ዘንድ በሀገር አቅራቢያ ያሉ ቀሳውስትንና ዲያቆናትን እግዚአብሔር አዘዛቸው። እነርሱም በሌሊት ሄደው የቅዱሳን ሰማዕታትን ስጋቸውን ወስደው በታላቅ ክብር ገነዟቸው። እንደ በረዶም ነጭ ሆነው አግኝተዋቸዋልና የመከራው ወራትም እስኪፈጸም ድረስ በመልካም ቦታ አኖሯቸው። ከዚያም በኋላ ያማረች ቤተ ክርስቲያን ተሰርታላቸው የቅዱሳን ስጋቸውን በዚያ አኖሩ። ከስጋቸውም ድንቆች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የከበረ ዮልዮስ በሰማዕትነት ያረፈበት መታሰቢያው ነው። ይህም ቅዱስ አቅፋሃስ ከሚባል ሀገር ነው። ክብር ይግባውና ጌታችንም ስለ ቅዱሳን ሰማዕታት ለስጋቸው እንዲያስብ ገድላቸውንም እንዲጽፍ ስጋቸውንም ገንዞ እያንዳንዱ ወደ ሀገራቸው እንዲልክ ያቆመው ነው። እግዚአብሔርም በመኳንንቱ ልብ መታወርን ስላመጣ ለሰማዕታት ይህን ያህል በጎ ስራ ሲሰራ ምንም ነገር አይናገሩትም። ስለ ጣዖት አምልኮም አያስገድዱትም ነበረ። ጽሕፈትም የሚያውቁ 300 አገልጋዮች አሉት። እነርሱም የሰማዕታትን ገድላቸውን እየተከታተሉ ይጽፋሉ። በመሰቃየትም ሳሉ ሰማዕታትን ያገለግላቸዋል። በቁስላቸውም ውስጥ መድኃኒት ያደርግላቸዋል። ሰማዕታትም ይመርቁታል። እንዲህ ብለውም ትንቢት ይናገሩለት ነበር። አንተም ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ስም ደም ይፈስ ዘንድ አለህ። ከቅዱሳን ሰማዕታትም ጋር ትቆጠራለህ። የከሃዲው ዲዮቅልጥያኖስ የግዛቱ ዘመን በተፈጸመ ጊዜ ዮልዮስን ከቅዱሳን ሰማዕታት
ከቁጥራቸው አንድ ሊያደርገው ወዶ ቅዱሳን ሰማዕታትም ትንቢት እንደተናገሩለት በመኮንኑ ፊት ስለከበረ ስሙ ይታመን ዘንድ ለግብፅ አገር ደቡብ ወደሆነች ወደ ገምኑዲ ወደ መኮንኑ አርማኒዎስ እንዲሄድ ክብር ይግባውና ጌታችን ኢየሱስ ክርስቶስ አዘዘው። ወዲያውኑ ተነስቶ ሄደ። ከዚያም ደርሶ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ታላቅ ስቃይን ብዙ ጊዜ አሰቃየው። እግዚአብሔርም ያለ ጥፋት በጤና ያነሳው ነበረ። ከዚህም በኋላ ምድር አፏን ከፍታ ጣዖታቱን ትውጣቸው ዘንድ ቅዱስ ዮልዮስ ክብር ይግባውና ወደ እግዚአብሔር ጸለየ። ወዲያውኑ አፏን ከፍታ 70 ጣዖታትን 130 የሆኑ ካህናቶቻቸውን ዋጠቻቸው። በዚያንም ጊዜ ቅዱስ ዮልዮስን አምጥተው ለአማልክት በግድ እንዲያሰግዱት መኮንኑ አዘዘ። ጣዖታቱን ግን ከካህናቶቻቸው ጋር አጠፍተው አገኟቸው። በዚያ ያሉ ሕዝቦችም ይህን አይተው እጅግ አደነቁ። ክብር ይግባውና በጌታችን ኢየሱስ ክርስቶስም አመኑ። መኮንኑ አርማኒዎስም ጣዖታቱ ከካህናቶቻቸው ጋር እንደጠፉ ባየ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። ከቅዱስ ዮልዮስም ጋር ወደ አትሪብ ሄደው በመኮንኑ ፊት ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመኑ። የአትሪብ መኮንን ግን ቅዱስ ዮልዮስን እጅግ ጭንቅ የሆነ ስቃይን አሰቃየው። ክብር ይግባውና ጌታችንም ያለ ጥፋት ያነሳው ነበረ። በአንዲት ዕለትም የጣዖቶቻቸው በዓል በሆነ ጊዜ በሽልማት ሁሉ ሸለሟቸው። በመብራቶችና በስዕሎችም ዘንባባም አስጌጧቸው። ማግስቱም መጥተው በዓላቸውን ለማክበር በዋዜማው አዘጋጅተው የጣዖታቱን ቤቶች ዘግተው ወደ ቤታቸው ገቡ። ቅዱስ ዮልዮስም ጣዖታቱን ያጠፋቸው ዘንድ ወደ እግዚአብሔር ለመነ። በዚያን ጊዜም ጌታችን መልአኩን ልኮ የጣዖታቱን ራሶቻቸውን ቆረጠ፣ ፊቶቻቸውንም በፍም አጠቆረ። ሽልማታቸውና ዘንባባውን የጣዖቱን ቤት ሥርዓት ሁሉ አቃጥሎ አጠፋ። ማግስትም በሆነ ጊዜ ለአማልክቶቻቸው እንደ ልማዳቸው በዓልን ሊያከብሩላቸው በከበሩ ልብሶች ተሸልመው ሲመጡ ተጎሳቅለው ጠፍተው አዩአቸው። የጣዖቶቻቸውን ድካማቸውን አወቁ። እንዲህም አሉ፣ አማልክቶቻችን ራሳቸውን ማዳን ያልቻሉ እኛን ያድኑ ዘንድ እንዴት ይችላሉ? ይህንንም ተናግረው ከአትሪብ መኮንን ጋር በክብር ባለቤት በጌታችን ኢየሱስ ክርስቶስ በአንድነት አመኑ። ከዚያም ደግሞ ቅዱስ ዮልዮስ ጧ ወደሚባል አገር ሄደ። ከእርሱም ጋር የገምኑዲ መኮንንና የአትሪብ መኮንን አሉ። የጧ መኮንን ወደሆነ ወደ እስክንድሮስ ቀርቦ በፊቱ ክብር ይግባውና በጌታችን ስም ታመንና እንዲህ አለው፣ ገድሌን ፈጽምልኝ፣ ራሴንም እንዲቆርጡ እዘዝና የምስክርነት አክሊልን ተቀብዬ ወደ ክብር ባለቤት ወደ ጌታ ኢየሱስ ክርስቶስ እንዲሄድ። እስክንድሮስም ምን ያላሰቃይህም፣ በአንተ ላይም ምንም ክፉ ነገር አላደርግም አለው። ቅዱስ ዮልዮስም 500 የሚሆኑ አገልጋዮቹን ሰይፎቻቸውን መዘው እስክንድሮስን እንዲያስፈሩት አዘዛቸው። በዚያንም ጊዜ በእስክንድሮስ ላይ ተነስተው ለክብር ባለቤት ክርስቶስ ምስክሮቹ እንሆን ዘንድ የሁላችንም ራሶቻችን እንዲቆርጡ ካላዘዝክ እኛ እንገድልሃለን አሉት። ዳግመኛም ርኩስ መንፈስ እንዲጫንበት ቅዱስ ዮልዮስ አዘዘው። ወዲያውኑ በመኮንኑ በእስክንድሮስ ላይ ተጫነበት። በዚያንም ጊዜ ራሶቻቸውን ይቆርጧቸው ዘንድ በጽሑፍ አዘዘ። ሁሉንም ቅዱሳን ሰማዕታትን ቆረጧቸው። እሊህም ቅዱስ ዮልዮስ፣ ልጁም ቴዎድሮስ፣ የከበረ ወንድሙ ዮንያስ፣ 500 አገልጋዮቹም፣ የገምኑዲና የአትሪብ መኮንኖች ብዙዎች ሕዝቦችም የሁሉም ቁጥራቸው 1500 ነው። በዚያች ቀን ከቅዱስ ዮልዮስ ጋር በሰማዕትነት የሞቱ ናቸው። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበሉ። የቅዱስ ዮልዮስን የልጁንና የወንድሙን ሥጋ አንስተው ወደ እስክንድሪያ አገር አደረሱ። እርሱ በውስጧ ነዋሪ ሆኖ ነበርና፣ ትውልዱ ግን አቅፋሃስ ከሚባል አገር ነው። በአማረ ቦታ ውስጥም አኖሯቸው። ከዚያም በኋላ ያማረች ቤተ ክርስቲያንን ሰሩላቸው። ከእርሳቸው ታላላቅ የሆኑ ድንቆች ተአምራት ተደረጉ። ለእግዚአብሔር ምስጋና ይሁን። እኛንም በሁሉ ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የሰማዕት ባላን መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።